ፈረስ ተሸክሞ ይላልሽ ክምሽክም ጴንጤ እንደ ዘንድሮ ተልከስክስ አታውቅም። ታዋቂው ዘማሪ ይትባረክ ታምሩ በለቀቀው መዝሙር ላይ ትችትን እያስተናገደ ይገኛል። የሱን ፍቅር አይቼ ስለ ሐሰተኛ አገልጋዮች ሐሰተኛ ነቢያዩ እዩ የተባለው ያላ ቲሸርት አይገባም ተብሎ እኮ ወንጌል ለመስበክ ነው ቲሸርት ለመንገድ እንደመጣ ብቻ አልገባኝም። የብዙዎችን የልብ ምት ተናግሮ የጸንቋይ ቤት ሲሄዱ እኮ ጴንጤዎችን አግኝቻለሁ። ለዚህ ኮንፈረንሶችን የሚያዘጋጁት የሚሰበስቡትን ብር አስበው ነው። ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂንቬሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆና አስተማሪ በሆኑ ቪዲዮዎች መጥቼላችኋለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይመቻችሁ። ነብይ እዩ ጩፋ ምን እየሆነ ነው? ያው እንግዲህ እንደዚህ ነው። ካፒቶልና አካባቢ ያላችሁ ህዝቦች እንግዲህ ካፒቶል ያልተባለ ሀገር እየተባለ ይሄ ሐሰተኛ ነቢያዩ እዩ የተባለው አሁን እዚህ እንትን አርጓል መጥተናል። ያላ ቲሸርት አይገባም ተብሎ እኮ ወንጌል ለመስበክ ነው ቲሸርት ለመንገድ እንደመጣ ብቻ አልገባኝም። ያው ቲሸርት ወንጌል ለመስበክ ነው ወይስ ቲሸርት ለመነገድ? ኤኒዌይስ ቆይ መጀመሪያ ኮሜንቶችን እናንብብ። ሐሰተኛ ነቢይ ከሆነ ለምን ሄድሽ ወሬ ይሏታል። እንግዲህ እኚህ የሱ ጭፍሮች ናቸው፣ የሱ ደጋፊዎች ናቸው። ፕሮፌት ጳውሎስ ይላል አንደኛው እንኳን አለ ግዢና ግቢ ወንጌል ከስራ ጋር ነው ይላል። ይሄ ወንበዴ እዛው በጸበላችሁ ጩፋ የሚመቸኝ ለዚሁ ነው። ወደ ገደለው አጃጅለው ይሄን መናፍቅ እናንተ ናችሁ እኮ የምታሰድቡን። እውነታቸውን እኮ ነው። ለምን ሄድ ሲጀመር እውነት ሐሰተኛነቱ ጠፍቶሽ ነው? ሐሰተኛ እንደሆነ ሳይገባሽ ቀርቶ ነው? ወንበዴዎች እንደሆኑ ሳይገባሽ ቀርቶ ነው አንቺ ሲሄድሽው? በእርግጥ ላታውቂም ትችያለሽ። ያው አገልግሎት ለመካፈል ሊሄድሽው፣ ግን እንደዚህ አይነት ነገር ሲገጥምሽ ነው አይደለ? አያችሁ አይደለ? እስከዛሬ ሽንጧን ገትራ ከምትከራከርላቸው ሰዎች መሃል ነበረች፣ በጣም እርግጠኛ ነኝ። ግን ዛሬ በሷ ደርሶ ስታየው ግን ቪዲዮ ከመስራት አልቦዘነችም። ሁሌሽም የሚጠብቅሽ ነው። በነገራችን ላይ ሁሌሽም ምናልባት እየተሳደባችሁ ያላችሁ ለዚህ ሰው ብላችሁ ሽንጣችሁን ገትራችሁ የሰው ጠል የሆናችሁ ግለሰቦች፣ አማኝነን ባዮች፣ የአማኝ ሽታ የሌለባችሁ ሰዎች እንኳን ሳትቀሩ ቀን ይመጣል። ሁሌሽም በቤትሽ ሲገባ በጓዳሽ መሰስ ብሎ ሲገባ ያኔ እረ እሱ እንደዚህ ነው ወንጌል ሊሰራ ነው ሊነግድ ነው የመጣው ምናምን ማለታችሁ የማይቀርላችሁ ነው። ገና ቤታችሁ ይመጣል። እናንተ ወጣችሁ አትቃወሙ፣ ገና ቤታችሁ ድረስ ይገባል። ነጋዴ ነው ከተባለ ችግር የለውም። ሱቅ ላይ ራሱ ቢሆን እኮ ከሱቅ ገዝተን እኮ ማልበስ ይቻል ነበር። ለወንጌል ሲል እየነገዱ እዚህ ጋር መጥቶ ያው እንደዚህ ነው ነገሮች እየሆኑ ያለ። እንግዲህ ያው ብር የሌላ ሰው እኮ መግባት እንደማይችል ያው ተመልሰናል። እንግዲህ ቲሸርት ባይትን ተመለሱ፣ ይቅርባችሁ። ይቅርብሽ፣ በቃ ተመለሽ። ምንም ማድረግ ስለማትቺ ገንዘብ ከሌለሽ በቃ የለሽም፣ ውጪ በቃ ምን ትሰሪያለሽ? ሲጀመር አንቺ ቦታሽን እንዴት አታውቂም? ይሄ እኮ ገንዘብ ላላቸው ብቻ የተዘጋጀ ፕሮግራም ነው። ይሄ እኮ ሲጀመር እኮ ገንዘብ ለማጨድ የተዘጋጀ ፕሮግራም ነው እንጂ እውነት የእግዚአብሔር መንግስት ቅንነት አሳስቦት የእግዚአብሔርን መንግስት ለማስፋት ወይም ደግሞ ለአገልግሎት የመጣ መስሎች ነው እንዴ? አጨዳን የመጣው የሆነች የጎደለች የባንክ ሂሳብ አለች፣ ወይም ደግሞ አንድ ተጀምራ ያላለቀች ህንጻ አለች። እሷን ኮንክሉድ ለማድረግ የተዘጋጀች ፕሮግራም ናት። ፋራነሽ እንዴ? ለምን ትሄጃለሽ አንቺ? ሁሉ በየመንደሩ እየፈላ ያለ አገልጋይ ነኝ የሚል ነብይ ነኝ የሚል ተቀብቻለሁ የሚል ወደ እኔ ስትመጣ ነው ነገር የሚከፋፈተው የሚል ሁሉ ለምን ይመስላችኋል? ራሱን ይፈትሽ። ጥቂት መከራ ቢመጣ ደምብሮ የሚገባበት ነው የሚጠፋው። አኩራፊ በስቷል ብያቸዋል። የውሸት ትንቢት ይነግሩታል። ተኝተህ ትበላለህ ይሉታል። አመንዝረው የማይጨርሱ በእግዚአብሔር ልጅ ላይ በደላቸውን ተፍተው የማይጨርሱ ክፎች፣ እነሱ የጓዳ ልምምዳቸው ሌላ ነው። እየደጋገሙ የእግዚአብሔር ልጅ ቁስል ይወጋሉ። ኢየሱስን ደጋግሞ ይሰቅሉታል። እዚህ በኋላ እጅግ በተገለጠ የእግዚአብሔር ቃል እውነት ትውልዳችንን ከመጣበት አደገኛ ጨራሽ አካሄድ፣ አውዳሚ አካሄድ በእግዚአብሔር ቃል እውነት መመለስ አለብን። ሴንሲቲቭ ፓርታችን እየተነገረን አይደል? በእግዚአብሔር ቤት ውስጥ ያለ ነው።
እውነተኛ ደቀ መዝሙር ግን ኢየሱስን ነው የሚፈልገው። ይህ ልብ ይህንን መልእክት በመሰማ ነፍስ ሁሉ ላይ ይሁን ኢየሱስን የምትልበት። ሁሌም ደካማ ፓርታችንን ስስ ፓርታችንን እየነኩት ነው አሜን እንድንልላቸውና አዳራሻቸውን እንድንሞላላቸው የሚፈልጉት። እኔ ሁሌም እንግዲህ እንደምታዩት ኮሜንት ትኩረቴን ይስበኛልና ከኮሜንት ላይ አንዳንድ ንውልል ያሉ ግለሰቦችን ደግሞ ላሳያችሁ። ሌላ የለም ስለ ጌታ የምትነግረንን ስለ ሰው አውርተ አልጨርስ አልክ ይላል ማለት ነው። ስለ ጌታ የሚያወራውን ዝማሬ አላለቀም። አትሊስት እሱን ሄደህ ገብተህ ማዳመጥ ትችላለህ፣ ወሬ ስለምትወድ ነው። እንዳለ ወልደ ጊዮርጊስ ይሄን ጉዳይ እንዳይናገር በምን ሊያሸማቅቁት ይሞክራሉ መሰላችሁ? ብዙዎቻቸው አንተስ ስትዞር አልነበርክ እንዴ? አንተስ ከነሱ ጋር ህብረት ስታደርግ አልነበረ እንዴ? ያለፈ ታሪኩ ሊሆን ይችላል እሱ። አሁን በሱ ልታሸማቅቁት አትችሉም። አቤል አቡና ልክ እንደምታደርጉት ማለት ነው። ልክ እሱ እነኚህን ወንበዴዎች መቃወም ሲጀምር፣ እነኚህ ወንበዴዎች ትክክል አይደሉም ብሎ መቃወም ሲጀምር ባለፈው ህይወቱ በነበረበት በጭሰት ህይወቱ አሸማቃችሁ ምናምን ከሶሻል ሚዲያ ልታስወጡት የምትሞክሩ ሰዎች ማለት ነው። ልክ እንደዛ እንዳለ ወልደ ጊዮርጊስንም ልታደርጉት እየሞከራችሁ ያላችሁት እንደዚህ አይነት ነገር ነው። እንደዚህ አይነት ነገር ደግሞ ኤክስኪውዝ አይደረግም። ምንም ልናዳምጣቸው አንችልም እንደዚህ አይነት ግለሰቦችን። ያው እንግዲህ እንደዚህ ነው። ኬፕቶንና አካባቢ ያላችሁ ህዝቦች እንግዲህ ካፒቴን ያልተባለ ሀገር እየተባለ ይሄ ሐሰተኛ ነብዩ እዩ የተባለው አሁን እዚህ እንትን አርጓል መጥተናል። ያላ ቲሸርት አይገባም ተብሎ እኮ ወንጌል ለመስበክ ነው። ቲሸርት ለመንገድ እንደመጣ ብቻ አልገባኝም። ያው ቲሸርት ለመነገድ ነው ከተባለ ችግር የለውም። ሱቅ ላይ ራሱ ቢሆን እኮ ከሱቅ ገዝተን እኮ ማልበስ ይቻል ነበር። ለወንጌል ሲም ቲሸርትን እየነገሩ እዚህ ጋር መጥቶ ያው እንደዚህ ነው ነገሮች የሆነ ያለ እንግዲህ ያው ብር የሌላ ሰው እኮ መግባት እንደማይችል ያው ተመልሰናል። እንግዲህ ቲሸርት ባይትን ገዝተን ማድረግ እንደማንችል ያው ያላም እንደዚህ አለ። እንግዲህ በዚህ ሰዓት ሐሰተኛው አቶ እዩ ጩፋ በኬፕ ታውን ደቡብ አፍሪካ ነው የሚገኘው። የእህታችን እንግዲህ በአጋራችን ቪዲዮ ላይ እንደምትመለከቱት ቲሸርት ያልገዛ ሰው እዛ አዳራሽ ውስጥ መግባት እንደማይችል ተነግሯት እሷ መግዛት ስላልፈቀደች ወይም ቪዲዮ ላይ እንዳለችው ስላልቻለች ያው መመለሴ ነው ብላ እየተመለሰች ያለች እህታችን ናት። ይሄው ነው ኋላ የምታዩት ግርግር የበጎቹ ግዛት ወከባው ንግዱ ምናምን ወንጌልን በተመለከተ ነፍሳትን ለማዳን ያዘኑትን ለማጽናናት የወደቁትን ለማንሳት ሳይሆን የቀረውን ማህበረሰብ ደግሞ በወንጌል ስም ኪሱንና ህይወቱን ለማጠብ ነው የተኬደው። እስከመቼ እንደዚህ አይነት ዘረፋና ዱርዬነት እንደምትደግፉ እስከመቼ በወንጌል ስም የሚሰራ ሸቀጣ ሸቀጥ እንደምትደግፉ አናውቅም። ብዙ ጊዜ ጮሆናል። ምቀኛ ሸረኛ ምናምን የሚል ስም ከመለጠፍ ውጪ እውነትን አትናገሩ። በማስረጃ በቦታ ያለች ልጅ አትገቢም ተብላ እየተባረረች ነው። እንግዲህ የጥንት አባቶች የቤተክርስቲያን አባቶች ቤተክርስቲያን ሆስፒታል ናት፣ ከዛስ ታማሚዎቿ ደግሞ የዓለም ህዝብ ሁሉ ናቸው ብለው አስተምረዋል፣ ተናግረዋል። ሰው ማረፍ ሲፈልግ የደከመ ተስፋ የቆረጠ ግራ የገባው ሰው ምንም የሌለው ተስፋ የሌለው ሰው እግዚአብሔር ጋር ነው እንግዲህ ሄዶ የሚጣበቀው የሚጠጋው። ያቺ ሴት ታውቃላችሁ 12 ዓመት ሙሉ ደም የፈሰሳት ሴት ገንዘቧን ሁሉ ለባለ መድኃኒት ሰጣ ጨርሳ ባክና በነበረ በህይወቷ መጨረሻ ላይ ሳንቲም እጇ ላይ ባልቀረበት ሰዓት ኢየሱስ የሚባል ጌታ እንደሚያድን እንደሚፈውስ ስታውቅ ተሽሎክሎካ በህዝብ መካከል በነፃ ነካችሁ። ሌሎቹ በገንዘብ መፍትሄ ያልሰጧትም ኢየሱስ ክርስቶስ ግን በነፃ ፈወሳት። ለዚህ ነው ሐዋርያቱን ኢየሱስ ሲያስጠነቅቅ በነፃ የተቀበላችሁትን በነፃ ስጡ ብሎ ያስተማራቸው። በነፃ ያልተቀበሉ ከየትኛውም ጉራንጉር ያመጡት እኚህ ወንጌል ሰባኪዎች አይደሉም፣ ማጅራት መቾች ናቸው። ማይክ ስለያዙ ሱፍ ስለለበሱ የነዚህ ሰዎች ሀብት መጣራት አለበት። መንግስትም በዚህ ውስጥ ስራ መስራት አለበት። የሰሩት ትልልቅዬ ሆቴል ግንባታ፣ እጃቸው ላይ ያለው መኪና፣ የሚኖሩበት በጣም የቅንጡ ቤት መጣራት አለበት። ምክንያቱም ብዙ ድሆች ብዙ ምስኪኖች ከወንጌል አገልግሎት ጋር የቆሙ መስሏቸው በአንድም በሌላ ባምፕሌት ተደርገው ወይም አይምሯቸውን በቁጥጥር ስር ውለው በመጽሐፍ ቅዱስ በትምህርት በትንቢት አይምሯቸውን ተቆጣጥረው ነው እንግዲህ እየዘረፏቸው የሚገኘው። አሁንም የኢትዮጵያ የፕሮቴስታንት ማህበረሰብ ስፔሻሊ ጴንጤው ማህበረሰብ ልትነቃ ይገባል። ወንጌልን እያደናቀፍን ይመስላል። እውነት ስንነግር ልትነቃ ይገባል። ዞር በሉ ልትላቸው ይገባል። ለኔ እግዚአብሔር አምላኬ ኢየሱስን በነፃ ነው የሰጠኝ። የእግዚአብሔርን ውድ ልጅ ኢየሱስ ክርስቶስን እንኳን ክፍያ አልተጠየቅኩም እሱን ስቀበል። ስለዚህ ይህንን ጌታ በነፃ የሰጠኝ ፈውስ በገንዘብ አይሰጠኝም፣ ታምር በገንዘብ አይሰጠኝም፣ መልእክት በገንዘብ አይሰጠኝም ማለት መልመድ አለብህ።
ይሄን እኮ ነው ታዲያ ቤላ መልመድ ያቃታቸው እኮ ይሄንን ነው። ይሄንን ሪያሊቲ እኮ ነው መቀበል ያቃታቸው። እኔ አሁን ትቻለሁ። እኔ አሁን በግልጽ ትቻለሁ ማለት አይ እኔ ነኝ አይደለ እየተበዘበዝኩ ያለው ተወኝ ካለ እኔ ተውካለሁ። አይ እኔ ነኝ እየተሰረኩ ያለው እኔ ነኝ ዘይት ገዢው እና አያገባህም ካልከኝ ተውሃለሁ። እኔ የሚያሳዝነኝ እናንተ ትክክል የሆናችሁ መስሎት የሚበላው ህዝብ ነው እንጂ እናንተ ሲዱ አስረክቡ ገንዘባችሁንም ምናችሁንም ለምን ከፈለጋችሁ ኩላሊታችሁን አውጥታችሁ አሰጡ። ላይመለከተን ይችላል ከዚህ በኋላ የሚመለከተን ግን እናንተ የምታደርጉት ማጆሪቲ አይቶ የሰውን ብዛት አይቶ የሚስተው ሰው ያሳዝነናል እንጂ እየሳተ ያለው ፒፕል ያሳዝነናል እንጂ እናንተ በቃ ወዳችሁት ነው ያላችሁበት። አብዛኛዎቹ ምዕመን ማለት ነው አብዛኛዎቻቸው ወዶን ያሉበት። ስለዚህ ስለናንተ ምንም ልንል አንችልም። እግዚአብሔር ይርዳችሁ ከማለት ውጪ ምንም ልንላችሁ አንችልም። ትንቢት የሚያመጣ ብቻ ኢየሱስን ከሆነ የምታውቁት ተጠረምሳላችሁ ሚል ኢየሱስን ብቻ ከሆነ የምታውቁት ሁሉ ጊዜ ቤተክርስቲያንን ኤምባሲ አድርጎ የእናንተን ፓስፖርት በማተም የሚቀጠቅጥ ኢየሱስ ከሆነ የምታውቁት ተሳስታችኋል። እርሱ ሎወር ክርስቶሎጂ ነው። ክብሩ እዛ አይደለም። የእርሱ ክብር የተለየ ነው። ዓለም ሁሉ ከመፈጠሩ በፊት በአብ ዘንድ የነበረ ነው። እሱን ኢየሱስ እግዚአብሔር በቃሉ ያስተምረን። አያችሁ የመጽሐፉ ኢየሱስ እኛ ሰባኪዎች ከሰበክነው ኢየሱስ በክብር ይበልጣል። ለጥቅማችን ሰዎች ጆሮአችን ላይ ካስረቀረቁት ኢየሱስ በክብር ይበልጣል። ይሄ አሳንሰው ከኛ ጋር እኩያ ያደረጉት አንተም እኮ የሆነ ቀን ብድግ ብለህ የሆነ የእምነት ኢሉሚኔሽን ውስጥ ስትገባ ልክ እንደሱ መፍጠር ትችላለህ ብለው የቆሎ ጓደኛችን ያደረጉት ኢየሱስ እሱ የመጽሐፉ ኢየሱስ አይደለም። የመጽሐፉ ኢየሱስ ከመላእክትም በፊት የነበረ ነው። ከፍጥረት ሁሉ በፊት የነበረ ነው። ምንም ነገር ከመኖሩ በፊት የነበረ እየተመለከ የነበረ ስግደት የሚገባው ጌታ ነው። እንደዚህ አይነት ግለሰቦችን ብታዳምጡ ኖሮ እንደዚህ አይነቶቹ ላይ ትኩረት ብታደርጉ ኖሮ የሚጸልዩ ምናምን ላይ ትኩረት አታድርጉ ማለት አይደለም። እግዚአብሔር በፈውስም በምንም የሚጠቀምባቸውን ሰዎች አትጠቀሟቸው ማለቴም አይደለም። ግን ደግሞ ሞር ክራይስት ቲቺንግ የሆኑ አካሄዶች ላይ ፎከስ ብታደርጉ ሜንሊ ማለት ነው የክርስትናችሁን ቤዝ ልክ እንደዚህ የጌታን ቃል በእውነትና በፍቅር የሚናገሩ ሰዎችን ብታደርጉ ኖሮ እንደዚህ በየትኛውም በማንም በሰው ሀገር ባልተንከራተታችሁ ነበር። እናንተ ከሀገር የወጣችሁት ህይወታችሁን ለመቀየር የቤተሰቦቻችሁን ታሪክ ለመቀየር የራሳችሁን ህይወት ለመቀየር እስከሆነ ድረስ በእነዚህ ግለሰቦች በእነዚህ ሆዳደሮች ምክንያት ኪሳችሁ ሊወልቅ አይገባም። ይሄ ኢየሱስ በቤተልሔም ይሁዳ የተወለደው ኢየሱስ በስጋ በሰዎች መካከል የተመላለሰው ኢየሱስ ከተለያዩ ሰዎች ጋራ ከኃጢአተኞች ጋራ ከዓይነ ስውራን ጋራ ባህሉ በማይፈቅደው መልክ ከሴቶች ጋራ የተለየ ኮንቨርሴሽን ዲስኮርስ ሲያደርግ በዚህ ወንጌል የምታነቡት ኢየሱስ እነኛ አይኖች እነኛ እግሮች እነኛ የድሃ ልብስ የለበሰው አካሉ በግንባራችን ተደፍተን ልናመልከው የሚገባ ጌታ ነው። እኛ ቪሌጅ እኛን መስሎ ከኛ እንደ አንዱ ተዋርዶ ተመላለሰ ማለት ከኛ በሁሉም ነገር እንዳንዱ ነው ማለት አይደለም። ከመላእክትም በፊት የነበረ ነው። ከፍጥረት ሁሉ በፊት የነበረ ነው። ምንም ነገር ከመኖሩ በፊት የነበረ እየተመለከ የነበረ ስግደት የሚገባው ጌታ። ግጥም እያጣፈጠ አይደለም መቅድሙ ላይ ዮሐንስ ሁሉ በእርሱ ሆነ ሲለን እኛን በሚገርሙ የረቀቁ የንግግር ችሎታዎች ስሜታችንን መኮርኮር ፈልጎ አይደለም። ከቁጥር 18 ጀምሮ ስጋ ሆነ ምላችሁ ወደ እናንተ መጣ ምላችሁ እናንተን ለማዳን እንጨት ላይ እስኪሰቀል ድረስ ታሪኩን የምጽፍላችሁ ኢየሱስ አስቀድሞ ማን እንደሆነ ኢንትሮዲዩስ ላደርጋችሁ። he is the creator እያለ ነው። እሱ ፈጣሪ ነው። ኢየሱስን ስናውቅ ከዚህ መጀመር ይሆንልን። ዮሐንስ እዚህ ላይ ቆሞ ነው የጻፈልን። አንድ ልጅ በአባቱ ዘንድ ያለውን ክብር አይተናል። እርሱን ማየት ይሆንልን። እኛ የምናወራችሁ ህይወት ከመጀመሪያ የነበረ ነው። ለዘመኑ ጥንት የሌለው በነቢያትም የተነገረውን ደግሞ የተገለጠልንን በአይነ ህሊናችን ያየነው የተመለከትነው በአይነ ስጋችን ያየነው እጆቻችን የዳሰሱትን እናወራለን። ያመንኩትን አውቃለሁ ማለት ይሁንልን። ኢየሱስ ማን ነው? ሁሉ በእርሱ የሆነ እርሱ ፈጣሪ ነው። እርሱ ሁሉን ነገር ካለመኖር ወደ መኖር ያስገኘ አምላክ ነው። ለዚህ ነው የምናመልከው። ስለዚህ ሁሉ ነገር ካለመሆን ወደ መሆን የመጣበት
እርሱ ብቸኛ የሆነ ኤክስክሉሲቭ ኤጀንት ነው። ይሄ ደግሞ የእግዚአብሔር ልጅ ያሰኘዋል፣ መለኮት ያሰኘዋል። ይሄ ማለት ስግደት ይገባዋል። ጌታችን በደቀ መዛሙርቱ ፊት ያደረጋቸው እኔ በዚህ ወንጌል ያልጻፍኳቸው በርካታ ተአምራዊ ምልክቶች አሉ። የጻፍኩትንም የጻፍኩላችሁ ለአንድ ግልጽ ለሆነ ዓላማ ነው። እርሱም እናንተ በቀኑ መጨረሻ ይህን ወንጌል አንብባችሁ ስትጨርሱ አንድ የእምነት ማማ ላይ እንድትደርሱ አንድ ክሪስቶሎጂካል አርቲክል እንድትይዙልኝ ነው። ምንድነው እርሱም ካላችሁ እርሱ ባይ ኢሰንስ ፈጣሪ ነው እና ክብር ይገባዋል፣ ስግደት ይገባዋል። ይህንንም ማንነቱን የሚመጥን የቅድስና ሕይወት ይገባዋል ነው የመጽሐፉ ግልጽ ዓላማ ይሄ ነው። ኢየሱስን በማንነቱ እንድናውቅ እግዚአብሔር ይርዳል። ዋው ዋው ዋው! ይሄም በሰማ ጆሮ የማንም መቀለጃ መሆን አትችልም። ዛትስ ዋይ እነዚህን ሰዎች አዳምጡ የምላችሁ። ይሄም ባዳመጠ ጆሮክ፣ ይሄም በተማረ ጆሮ ይሄ ትምህርት ልብ ውስጥ ከገባ የማንም ሆዳደር ስብከት ልብህን አይሞላህም ብራዘር። ለዚህ ነው ትኩረታችሁን ኢየሱስ ክርስቶስ ላይ አድርጉ። ወደ ኢየሱስ ክርስቶስ መልሱ። ክራይስት ቲቺንግ የሆነ ክራይስትን ሴንተርድ ወዳደረገ አስተምሮት ወዳለባት ቤተክርስቲያን ፊታችሁን አዙሩ የምንላችሁ። እችን የምታክል ውሃ በሺህ ብር የሚሸጡ አገኙ፣ በ10 ሺህ ብር የሚሸጡለታል። የጸጓይ ቤት ሲሄዱ እኮ ጴንጤዎችን አግኝቻለሁ። ለዚህ ኮንፈረንሶችን የሚያዘጋጁት የሚሰበስቡትን ብር አስበው ነው። አሜሪካ ትሄዳለህ፣ በርገር ትበላለህ ነው ትንቢት። ይሄን ሊያወራ ነው መንፈስ ቅዱስ የመጣው የምትለኝ? የሚሄዱበት ወቅት የቡና ወቅትና እንደገና የተለያየ ገንዘብ ገበሬው የሚያገኝበት ወቅት ላይ ነው። ፈረስ ተሸክሞ ይላል እሽክም ጴንጤ እንደ ዘንድሮ ተልከስክስ አታውቅም አለ ያ ሰውዬ። እንደዚህም ተጀምሯል እንዴ? እንዴት ነው እስኪ ሰው በዚህ መጠን ጅላጅል ሊሆን የሚችለው? ምንድነው እየተካሄደ ያለው? እስኪ ኦርቶዶክሳውያን ኮሜንቱን ተውትና ጴንጤዎች ብቻ ኮሜንት ጻፉልኝ። በቸርች ውስጥ የመንደር ሐሰተኛ ቅራ ቀንቦቂጣቸውን የጣሉ ድሩዬ ነቢያት የዘይት የጨው የማማሲያ የበርበሬ የምናምንና የቪዛ ንግድ ሲያካሂዱበት ጴንጤው ማህበረሰብ እንደዚህ ዝም ብላችሁ ጀዝባችሁ የምትመለከቱበት ምክንያት ነው የማይገባኝ። ወይስ የእናንተንም ስራ ሌላው ማህበረሰብ ይስራላችሁ? የምታወግዙበት አንደበት የላችሁም? ሆ ብላችሁ የምትነሱበትስ ሞራል የላችሁም? በኢየሱስ ክርስቶስ ይሄ ሁሉ ሸቀጥ ሲሸቀጥ ምንም አይሰማችሁም? እውነቱን እኮ ነው። ከምር ሌላ ሃይማኖት ቢሆን እንደዛ አይነት ሳፋጣ ያሳፍጧቸው ነበረ። እውነቱን እኮ ነው። እንደ ዘንድሮ ቃሉን አልጠቀመውም። እንደ ዘንድሮ ግን ተበላሽተን እናውቃለን። ዘንድሮ እኮ ሐሰተኛ ነቢይ ነኝ ባዩም አገልጋይ ነኝ ባዩም ምዕመኑም ተመሳስለዋል። ምዕመኑ የነሱ ደጋፊ ነው፣ አገልጋዩ ደግሞ የነሱ ነዳጅ ቱግ ያደርግባቸዋል። እነሱ ይነዳሉ። እንደ ዘንድሮ የሚገርም አወዳደቅ ወድቀን አናውቅም። ብድግ ልንልባቸው ይገባል። አቅማችንን ልናሳያቸው ይገባል። እግዚአብሔር በእኛ ላይ ያስቀመጠው የጽድቅና የእውነት የአገልግሎት መንፈስ አይን አውጥቶ ሊመጣ ይገባል። አቅሙን ሊያሳይ ይገባል። እኛ ላይ እየሰራ ባለው ከእግዚአብሔር የከበረ ጸጋ ይልቅ በእነሱ ላይ የሰፈነው የጅኒና የአጋንንት መንፈስ ጎልቶ እየታየ ነው። ግድ አይላችሁም? ሼማ ይዛችሁም አታፍሩም? ኧረ ተው፣ ግድ የላችሁም። ተው፣ ግድ የላችሁም። የሱን ፍቅር አይቼ ተማርከዋል ልጆቼ። ኮሜንት እና አንብብ እስቲ። እንደ ሀሳብ ለራስህ ብትሰማው ለእኛ ባትለቅብን እሺ። ኧረ ከዩቲዩብ እናስጠፋው እንጂ ወገን። እሺ ተውን እንጂ ፒዲዲ። ኧረ ከፒዲዲ ጋር እንኳን ማነጻጸር ከባድ ነው። ኧረ ጌታ ሆይ። እሺ ይዝቤ የሳቱ አንስቶፕብል የሚል አይጠፋም እኮ ከታች። እሺ ስንት ዘመን ከዘፈን ለመራቅ ብዙ ነገር አድርጌ አሁን ቅዱስ ወደ ተባለችው ቤተክርስቲያን ሰተት ብሎ ሲመጣ እንዴት ከዘፈን መንፈስ ላመልጥ እችላለሁ ይላል። ዋት በቃ እንደዚህ ነው እየሆነ ያለውና እኔ ፐርሰናሊ ይትባረክ ታምሩን በጣም ወደዋለሁ። ግን በቃ ህዝብ ቅር ከተሰኘበት ህዝብ እኛንን የምናዳምጠው እኛንን የምንሰማው አይደለ? ልባችን ከፈት አድርገን እኛንን አይደለ የምናመልክበት? እኔ አሁን ይቅርታ አድርጉልኝ፣ ጌታ ምስክሬ የነ አስቴር አበበን የነ ተስፋዬ ጋቢሶን የነ ይነቃቸው ተካን ምናምን አሉ፣ የነ ሊሊን የነ ቤተልሔም ተዘራን የነ አዜብን የነ መስከረም ጌቱን ያን በሰማ ጆሮዬ እነዚህ መስማት ይከብደኛል። ጌታን እውነቱን ነው የምነግራችሁ። ያንን በሰማ ጆሮዬ ላዳምጥ አልችልም። በጣም ነው የሚጎራበጠኝ።
እና ባለፈውም ሳምንት ነግሬያችኋለሁ። ከዘፈን እየተቀዱ እየመጡ ከዘፈን ሾልኮ የገቡትን ዜማዎች አመሳስሎ አምጥቶ እኛ ረሳናቸው ጣልናቸው ብለን ወደ ጌታ ቤት ስንመጣ ትዝ እንዲለን ልታደርጉን ትሞክራላችሁ። ለምን እንዲሆናል ብዬ ቪዲዮ ስሰራ አንዳንድ የገንዘብ ቀለብተኞች፣ አንዳንድ በገንዘብ ነዳጃቸው ገንዘብ የሆነ ያለ ገንዘብ ለቤተ ክርስቲያን ለተጎዳጅ ቤተ ክርስቲያን እንኳን ቪዲዮ መስራት የማይወዱ ግለሰቦች እየወጡ ቪዲዮ ይሰሩብናል። ለምንድን ነው በግዴታ ነገሮችን እንድንቀበል የምታስገድዱ? ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች ይህን ይመስሉ ነበረ። ሁላችሁም ትምህርት እንደወሰዳችሁበት እንዲሁም ደግሞ ፊታችሁን ወደ ክርስቶስ እንድታዞሩ የሚረዳችሁን አዝናኝና አስተማሪ የሆኑ ቪዲዮዎችን እንዳመጣውላችሁ ተስፋ አደርጋለሁኝ። እንድንሰጥበት የምትፈልጉት ቪዲዮ ላይ ታች በማስቀመጥላችሁ አካውንት ሜንሽን እያደረጋችሁኝ ሐሳብ እንሰጥበታለን። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ሼር ማድረጋችሁ እንዳትረሱ፣ ላይክም ሰብስክራይብ ማድረጋችሁ እንደተጠበቀ ይሁንልኝ። ቻው